ሰላም ውድ የያያ ኮንስትራክሽን ቤተሰቦች በዛሬው ቪዲዮአችን እንግዲህ የምናወራው ወተር ፕሩፊንግ ከተሰራ በኋላ ለምን ይበላሻል ወይም ደግሞ ሰርተን ከጨረስንና ከገባን በኋላ ብዙ ጊዜ ስርገት ያስቸግረናል ለምንድን ነው ይሄ የሚሆነው የሚለው በዛሬው ቪዲዮአችን የምናይ ይሆናል አብራችሁን ቆዩ በድጋሚ እንኳን ደህና መጣችሁ ውድ የያያ ኮንስትራክሽን ቤተሰቦች እንግዲህ በዛሬው ቪዲዮአችን ብዙ ጊዜ ወተር ፕሩፊንግ ካሰራን በኋላ ስርገቱ ተመልሶ ይመጣል አንዳንዴ ኢቭን ቤቱን ራሱ ሰርተን ሳንገባበትም ስርገት ሊመጣ ይችላል አንዳንድ ጊዜ ደግሞ ከ2 ዓመት ከ3 ዓመት በኋላም ስርገቱ ሊያስቸግረን ይችላልና እነዚህ ነገሮች ሀፕን የሚያደርጉበት መንስኤዎቹ ምንድናቸው በምን መልኩስ ልንከላከላቸው እንችላለን የሚሉትን ዛሬ ቪዲዮአችን ላይ የምናየው ይሆናል ብዙ ጊዜ ስለ ወተር ፕሩፊንግ በጣም ብዙ ቪዲዮዎች ሰርቻለሁ እነሱንም ገባ ብላችሁ ከዚህ በፊት የተሰሩትንም ማየት ትችላላችሁ በተለይ ለቴራሳችሁ ለሺሮል የምትጠቀሟቸው ወተር ፕሩፊንጎች የተለያዩ አይነት ወተር ፕሩፊንጎች ከተማችን ላይ እንዳሉ በጣም ብዙ ቪዲዮዎች ሰርቻለሁ እነሱን እየገባችሁ ብታዩ ጥሩ ነው እንግዲህ አንድ ክላይንቴ ደውሎ በጣም ከመቸገሩ የተነሳ ድሮንም ጫጫቃ ሚስትና የሚያፈስ ጣሪያ ሰላም አይሰጡም ብሎኛልና እና እንደዛ ያለኝን አረሳም ማለት ነውና ብዙ ጊዜ ወተር ፕሩፊንግ ችግር ካለባችሁ ቤታችሁ ላይ ቤታችሁ ራሱ ነው የሚያስጠላችሁና በተለይ ለቤታችሁ ማስጠላቱን ብቻም ሳይሆን ስርገት ካለበት ለልጆቻችሁም ለእናንተም በጣም የጤና ማወክም ችግሮች ሊፈጠሩ ይችላሉ ፈንገስ ክሬት ሊደረግ ይችላል አልጌዎች አፕል ሊያደርጉ ይችላሉና በጣም ሲሪየስ አድርጋችሁ ልትወስዱት ይገባል በተለይ ጂፕሰም ቦርድ በተለይ ሎካሉ ራሱ የውሃ ስርገት ችግር ካለበት ሎካል ቦርዱ ላያችሁ ላይ ሊወርቅ ራሱ ይችላል እስከሆነ ያህል ጊዜ ድረስ ሊችላችሁ ይችላል ከዛ በኋላ ግን ውሃ ስርገቱ ኃይለኛ በሆነ ቁጥር ቦርዱ ልጆቻችሁ ላይ ራሱ ሳይቀር ሊወድቅ ይችላልና የጂፕሰም ቦርድ ደግሞ ቀላል አይደለም ስትሬንግዙ ልጆቻችሁን እናንተንም ጉዳት ላይ ሊያደርስባችሁ ስለሚችል በተቻላችሁ አቅም የወተር ፕሩፊንግ ስርገታችሁን ቀለል አድርጋችሁ አትዩት ፕላስ ከነገና ደግሞ ክረምት አሁን እየመጣ ስለሆነ አሁን በዚች ዝናብ እንደመሞከር አይታችሁ ከዚህ በኋላ አይ ቲንክ ዝናብ ስለማይኖር በተቻላችሁ አቅም እነዚህ አይነት ሞመንቶችን ተጠቅማችሁ ዝናቡ ሲቆምና ሰርፌሱ በሚደርቅበት ሰዓት ላይ የውሃ ስርገት መከላከያችሁ ማስተካከል ያለባችሁ ነገሮች ብታስተካክሉ ጥሩ ነው ብዙ ጊዜ ወተር ፕሩፊንግ ካሰራን በኋላ የምንዘናጋባቸው ትልቁ ነገሮች ብዬ የማስበው ወተር ፕሩፊንግን ካሰራን በኋላ አንደኛ ውሃ ሪዘርቭ አድርገን ቼክ አናደርግም በተቻላችሁ አቅም እንደ ሰርፌስ ኤሪያው ውሃ በደንብ ሪዘርቭ አድርጋችሁ ቼክ ማድረጋችሁን እንዳትረሱ ውሃ ሪዘርቭ የምታደርጉት ደግሞ ለአንድ ቀን ብቻ አይደለም በተቻላችሁ አቅም 72 ሰዓት ወይም 3 ቀን መሙላት አለበት ብዙ ጊዜ ስርገቱን ልናይ የምንችለው ስርገት በጣም ትንሽ ስለሆነ ስርገቱን ልናይ የምንችለው ከ72 ሰዓት በኋላ ስለሆነ በተቻላችሁ አቅም እንደዛ አርጋችሁ ውሃ ስርገቱን በደንብ ቼክ ልታደርጉት ይገባል በተለይ አክሪሊክ የሚቀቡ አይነት የወተር ፕሩፊንግ ወይም የስርገት መከላከያ ማቴሪያሎች ከሆኑ በቀላሉ መልሶ መቀባት ስለሆነ ብዙ ኮስት ላይ ያረጋችሁ ስለሚችል በዚህ መልኩ ሜንቴን ታረጋላችሁ ማለት ነው ፕላስ ወተር ፕሩፊንግ አሰራችሁ ማለት ማቴሪያሉ የረበርነት ባህሪ ወይም ደግሞ የፕላስቲክነት ቢሄቪየር ስላለው በጣም ረበርነት ባህሪ ስላለው በእግር መረገጥ የለበትም ኢቭን ከነገና ደግሞ ሴራሚክ ሰራተኞች ወይም ቆርቋሪዎች ገብተው ወተር ፕሩፊንግ ከተሰራ በኋላ በመሮ ወይም በመቆርቆሪያ ወይም ሴራሚክ ሰራተኛው ደግሞ ግራይንደሩን ይዞ እዛ ላይ ሴራሚክ መቁረጥ የለበትም ከባባር ጫማዎች ራሱ ሪኮመንድ አይደረግም እዛ ላይ ለብሳችሁ እንድትወጡና በተቻላችሁ አቅም እንደነዚህ አይነት ነገሮችን ቼክ ማድረግ ይኖርባችኋል ቀደም እንዳልኩት የተለያዩ አይነት ከተማችን ላይ ወተር ፕሩፊንግ ፕሮዳክቶች ስላሉ ከስር ሊንካቸውን አስቀምጥላችኋለሁ እዛ ቪዲዮዎች ላይ ገብታችሁ ምን አይነት ፕሮዳክቶች ናቸው የሚለውንም እዛ ላይ ማየት ትችላላችሁ ማለት ነው መፍትሄውንና ከመጀመሪያ ከማሰራታችሁ በፊት እንደዚህ አድርጋችሁ ሴራሚክ ካሰራችሁ በኋላ ደግሞ ፌል ቢያደርግ ሁለት አይነት መፍትሄ ነው በተለይ ቴራስ ላይ ሪኮመንድ ማድረጋችሁ አንደኛው ሴራሚኩን አንስታችሁ ብታስተካክሉ አገራችን ላይ ከሴራሚክ በላይ የሚሰሩት ፕሮዳክታቸው ለኛ አገር ዌዘር ምቹ ስላልሆኑ ከጊዜ በኋላ የመላላጥ ባህሪ ስላላቸው ሪኮመንድ አላረጋችሁ በተቻላችሁ አቅም ሴራሚኩን መልሳችሁ አንስታችሁ ሌሎች ሜቶዶች ወተር ፕሩፊንጎች ተጠቅማችሁ ብታሰሩ አንድ ነው ሁለተኛ ቴራስ እስከሆነ ድረስ በግላስ ሼር በግላስ ተደርጎ ቆንጆ በሆነ መልኩ ሼድ ሊሰራ ስለሚችል በዛም አንድ መፍትሄ ልታገኙለት ይችላልላችሁና በተቻላችሁ አቅም እነዚህን እንደ መፍትሄ ብታያቸው ጥሩ ነው እና የወተር ፕሩፊንግ ስራ በጣም አስቸጋሪ ስለሆነ በጣም ቼክ ልታደርጉ ይገባል ከምንም በላይ መረሳት የሌለበት ነገር ወተር ፕሩፊንግ የሚሰራው ሙያተኛን በደንብ ጎበዝ መሆኑን ቼክ ማድረግ ይኖርባችኋል ከዚህ በፊት የሰራቸውን ሳይቶች ሊሆን ይችላሉ ሄዳችሁ ቪዚት አድርጉ ህመሙ ቀላል እንዳይመስላችሁ በጣም ብዙ ሳይቶች እኔ አሁን በቀን ውስጥ እስከ 50 ሳይቶች ላነጋገር ይችላል በወተር ፕሩፊንግ በስርገት ችግርና ቀላል አድርጋችሁ አትዩት በተለይ መሬት ላይ ደግሞ ተቀብረው የሚቀሩ ቤዝመንቶች ጎኑን ካለበሳችሁ አፈር በኋላ ግንባታችሁን ሰርታችሁ ጨርሳችሁ ከገባችሁ በኋላ ክረምት ሲመጣ እንዳለ ግብት ስለሚልባችሁ አስቀድማችሁ እንደነዚህ አይነት ነገሮች መከታተል ከኮንክሪት ጋር አብረው የሚቦኩ ወተር ፕሩፊንግ ማቴሪያሎች አሉ እነሱ መጠቀም
ከእንደገና ደግሞ ኦን ቶፕ ኦፍ ታት ደግሞ ወተር ፕሩፊንግ ማቴሪያሎችን መጠቀም ትችላላችሁና እነዚህ ነገሮች በተቻላችሁ አቅም ችላ ልትሏቸው አይገባምና በጣም ኃላፊነት ወስዳችሁ ብታሰሩ ጥሩ ነው። ቆማችሁ የምታሰሩት ነገር ቢኖር የወተር ፕሩፊንግ የውሃ ስርገት ችግር ስለሆነ ሲሪየስ አድርጋችሁ እዩት እላለሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከኛ ፕሮዳክቱ ማግኘት የምትፈልጉ ከሆነ ለከተማችን ላይ ከብዙ ፕሮዳክቶች ጋር ኤጀንት ስለሆነ የተሻለ የሆነ አፎርደብል የሆነ ፕራይስ እኛም ስለምንሰጣችሁ እኛ ጋርም ደውሉልን። መልካም ቀን።